በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገረ ማርያም። ነገረ ማርያም ከሁለት ቃል የተገኘ ነው። ነገር የአንድን ትምህርት መግለጫ አጉልቶ የሚያሳይ ሲሆን ማርያም የእመቤታችን ቅድስት ድንግል ማርያም መጠሪያ ስም ነው። በመሆኑም ነገረ ማርያም ማለት በእናታችን ቅድስት ድንግል ማርያም በኩል እግዚአብሔር ወዶ ፈቅዶ ለሰው ልጅ የገለጠውን ምስጢር የምንማርበት ትምህርት ነው። ስለ እመቤታችን ቅድስት ድንግል ማርያም ያለው ትምህርት እጅጉን ሰፊ ስለሆነ በዚህ መልእክት ላይ ነገረ ማርያም ለማስፈር አይሞከርም። አባይን በጭልፋ ቀርቶ ለመጨረስ እንደማይቻል ሁሉ የእመቤታችንን ነገር አስተምሮ ለመጨረስ አይቻልም። ነገር ግን ዋና ዋናዎችን እንደሚከተለው እናያለን። አንደኛ፣ የእመቤታችን የቅድስት ድንግል ማርያም የስሟ ትርጓሜ። ማርያም ማለት በዕብራይስጥ ቋንቋ ማርያም ከሚለው ቃል የተወሰደ ሲሆን ትርጉሙም የብዙሃን እናት ማለት ነው። አብርሃም ማለት የብዙሃን አባት ማለት እንደሆነ በቤተ ክርስቲያናችን ትምህርት የቤተ ክርስቲያናችን ሊቃውንት የቅድስት ድንግል ማርያምን ስም እንደሚከተለው ያመሰጥሩታል። ማርያም ማለት አንደኛ መርህ ለመንግስተ ሰማያት ወይም ወደ መንግስተ ሰማያት መርታ የምታስገባ ማለት ነው። የአዳም ዘር በሙሉ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛነት ወደ ገነት የገባው ወይንም ወደ ቀደመ ክብሩ የተመለሰው ኢየሱስ ክርስቶስ የእርሷን ሥጋ ተዋህዶ በመወለዱ ስለሆነ እንዲሁም ወደ ዘላለም ሕይወት የሚያስገባው ቅዱስ ሥጋውና ክቡር ደሙ ከእርሷ የነሳው በመሆኑ ነው። በተጨማሪም የድንግል ማርያምን አማላጅነት ሳያምኑ መንግስተ ሰማያት መግባት አይቻልምና ነው። ሁለተኛ ጸጋና ሀብት ማለት ነው። የእመቤታችን ወላጆች ለጊዜው በመምከናቸው በሰው ዘንድ ተንቀው የነበሩ ሲሆን መወለድ ሀብትና ጸጋ ሆኗቸዋል። ፍጻሜው ግን አማላጅነቷን አውቀው ቃል ኪዳኗን አምነው ለሚመጡ ምዕመናን ሁሉ ሀብትና ጸጋ ሆና ተሰጥታለች። የቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 27። በበደሉ ምክንያት ከጸጋ እግዚአብሔር ተራቁቶ በእግረ አጋንንት ይቀጠቀጥ የነበረው አዳም ጸጋው ተመልሶለት ሀብተ መንፈስ ቅዱስ ገንዘብ ያደረገው በእመቤታችን በኩል ነው። አዳም ከገነት በተባረረ ጊዜ ተስፋው አንቺ ነሽ ብሎ አባ ሕርያቆስ በቅዳሴ አመሰገናትም ለዚሁ ነው። ሶስተኛ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ፍጽምት ማለት ነው። እግዚአብሔር በባህሪው ፍጹም አምላክ ስለሆነ ለምስጢረ ሥጋዌው ሰው የሆነባት ዘንድ በመለኮታዊ ጥበቡ የመረጣት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ትሆን ዘንድ ይገባልና በነፍስም በሥጋም ፍጽምት አደረጋት። አራተኛ ከፍጡራን በላይ ከፈጣሪ በታች ማለት ነው። እግዚአብሔር በፈጠራቸው በመላእክትና በቅዱሳን ላይ በረድኤት ወይንም በጸጋ የሚያድርባቸው። በእመቤታችን ቅድስት ድንግል ማርያም ግን በረድኤትና በጸጋ ብቻ ሳይሆን ከሥጋዋ ሥጋን ከደሟ ደምን ከነፍሷ ነፍስን ነስቶ ነው የተገለጠ ወይም ሰው የሆነው። ለዚህም ነው መልአኩ ቅዱስ ገብርኤል አንቺ ከሴቶች መካከል የተባረክሽ ነሽ ያላት። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 28። ስለሆነም ድንግል ማርያም ከመላእክትም ከቅዱሳን ትበልጣለችና ከፈጣሪ በታች ከፍጡራን በላይ ትባላለች። 5 የብዙዎች እናት ማለት ነው። አንድ ቤት የቤት እመቤትና አባወራ እንዳለው ሁሉ በክርስቶስ አምነው ላሉ ክርስቲያኖች ሁሉ እመቤታቸው ወይም እናታቸው እመቤታችን ቅድስት ድንግል ማርያም ናት። 6 በእግዚአብሔርና በሰው መካከል የምትላላክ ማለት ነው። ለሰዎች በሥጋ ዘመዳችን ስትሆን ለፈጣሪ ደግሞ እናቱ ነች። በመካከል ሆና የምታገናኘን ወይንም የምታማልደን ስለሆነች በሰውና በፈጣሪ መካከል ያለች መካከለኛ ትባላለች። የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው ለማድረስ ድህነተ ሥጋ ድህነተ ነፍስ በረከተ ሥጋ በረከተ ነፍስ እያማለደች ታሰጣለችና። እመቤታችን ቅድስት ድንግል ማርያም የምትታወቅባቸው ተጨማሪ ስሞች አንደኛ ሰዓሊተ ምሕረት ወይም ምሕረትን የምትለምን፣ እመ ብዙኃን ወይም የብዙኃን እናት፣ እመ ብርሃን የብርሃን እናት፣ ቤዛዊተ ዓለም የዓለም ቤዛ፣ ኪዳነ ምሕረት የምሕረት ቃል ኪዳን የተሰጣት፣ መልዕልተ ውዳሴ ውዳሴ የበዛላት፣ ምክወ ደናግል የደናግል መመኪያ፣ ማህደረ መለኮት የመለኮት ማደሪያ፣ አቁራሪተ መዓት መዓትን የምታርቅ